ዲያቆን ዘማርያም በቃ እነዚህ ነው የቀያይ መጽሐፎችን ምናምን እያነበብክ አስተምር እንጂ የሃየር ቴዎሎጂካል ቶፒክ አይሆንም ለአንተ አይሆንም። እኔ አሁን ቤት ብገባ ከአንተ ጋር መሀል ላይ ሳቂ ያመልጠኛል። በጣም ብዙ ቦታ ላይ የሆነ እንግሊዝኛ እንትኖች የምታነብበት መንገድ ራሱ በጣም ነው የሚያስበው። ጂሰስ ክራይስት የሚለውን ጂሰስ ክርስቶስ ብሎ የሚያነብሰው ጀሱስ ክርስቶስ ነው እንጂ ያለው ጀሱስ ክርስቶስ ጂሰስ ክራይስት ሶላዎቹ ይላል። ሶላዎቹ በግዕዝ የተጻፉ መሰለህ እንዴ? ግዕዝ አይደለም እኮ ሶላዎቹ። ኦኬ። እና የሆነ እንደመፎከር አይደለም ነው። ቦልኮ ነው ደግሞ የሚያወራው። ቦልኮ ነው የሚያወራው ሲያወራ። በዚህ ላይ ቃሌ ቤት መሄድ ነው የቀረው። እኔማ ቃሌ ባለፈው ሄዳለሁ፣ እንደው ቤቱ ሄዳለሁ። እኔ ነኝ ያስቆምኩት። ሄዳለሁ፣ ቤቱ ሄዳለሁ። እዚህ አካባቢ ነው ተብሏል። እዛ ልሄድ ነው አለ። ተው ቃሌ ያረጋጋው። ስሜታዊነት ይታይብሃል። ተው። እና አሁን እዚህ ጋር ሶላዎቹ ላይ አውሩ ምናምን ይላል። ለምን እናንተ ባሰመራችሁት አናወራም? ይኸው እኔ አሁን ቃል ለሰማይ ለምድር እነዚህን ቀያይ መጽሐፍት ላይ ገባባቸዋል። እዚህ እኮ ተቀምጦልኛል። አገር ነው የተቀመጠልኝ። ባይ እዚህ እናንተ ትቀልዳላችሁ። ይታያችኋል ምናምን አሉኝ እኮ ተሽኮርሜ ነው እስካሁን ያነኳቸውና የአቡዬ የት ነው ያለው? እኔ እሱ ነው የሚመቸኝ። እና ቀጥልበታለሁ ነው የምልህ። መማሪያ አይደለም ማስተማር። እኔ ካህኑን ነው የምሰማው። ቲክቶዶክስን አልሰማትም። ሸውዳናለች በጣም በብዙ ቲክቶዶክስ ሸውዳናለች። አዚፍ ዶግማዎቻችን አለ ወይ? ዶግማ አላችሁ ወይ? ኢንፋለብሊ የተቀመጠ ዶግማ ሊስት አላችሁ ወይ? እስቲ ያሳዩን። የለም፣ ምንም የዶግማ ሊስት የላችሁ። 5ቱ ዶግማዎች፣ 7ቱ ሚስጥራተ ቤተክርስቲያን ምናምን 5ቱ ዶግማዎች የሚባል የላችሁም። 5 ልክ ይሄ 80 አዱ ብላችሁ መጽሐፋችሁ 80 እንዳሉ ነው ማለት ነው። መጽሐፍ ቅዱስ የላችሁ፣ ዶግማ የላችሁም። ዶግማም የላችሁም፣ መጽሐፍ ቅዱስም የላችሁም። መጽሐፍ ቅዱስን የሰጠች በቃ ውሰዱ። ይሄንን ነው የሰጣችሁን፣ ውሰዱ። ይሄንን አልሰጣችሁንም። ለራስ ምንድነው ይሄ የምትለብሰው የላት የምትከናነበው አማራት አይነት ነገር ማለት የላችሁም። መጽሐፍ ቅዱስ ካኖናይዝድ የተደረገ ያለቀለት መጽሐፍ ቅዱስ ሊስት የላችሁ። ከዛስ መጽሐፍ ቅዱስን ሰጣናችሁ። ሲሪየስሊ ውሰዱት በቃ ይኸው። ከዛስ ዶግማው ላይ ብቻ እናውራ። ማን ነው ያ ብቻ ነው ዶግማ ያላችሁ? እስቲ ቤተክርስቲያናችሁ ዶግማችን ይሄ ነው፣ ከዚህ ውጭ ያለው ማስተማሪያ አይደለም ኦኬ አይደለም ያ የሚል አውጡና አሳዩ። ስለዚህ እንሄድበታለን። ቤተክርስቲያኒቱ ኦፊሻሊ ይሄ ነው ማስተማሪያችን፣ ይሄ ነው መመሪያችን፣ ከዚህ ውጭ ያለው አይጠቅመንም፣ ለህይወትም ለመጽደቂያም ቀሲስ ዲበኩሉ እንዳሉት መጽደቂያም መዳኛም አይደለም እንዳሉ አይደሉም ከተባለ እንተዋለን። እኛ ግን ያው እንሄድበታለን። ሬዶ የርዕስ እጥረት አጋጥሞኛልና ሰሞኑን እዚህ ላይ ነው የሚሄድበት። ዝም ብዬ ቡናዬን ከጠጣው በኋላ ሄድበታለሁ። እሺ እንቀጥል። ዓለም ያለው መቼ ነው የሚለው ጉዳይ ኢየሱስ ክርስቶስ ዓለም ሁሉ አድኗል ወይ? የመጀመሪያው ልዩነታችን ይሄ ነው። ኢየሱስ ክርስቶስ የሰው ልጆችን ዓለም ሁሉ አድኗል ወይ የሚለው ጉዳይ ነው። አድኗል ወይስ አላዳንም? ምክንያቱም ይሄ ዶግማ ነው። ዶግማ ኢየሱስ ክርስቶስ የሰው ልጆችን ሁሉ ዓለምን ሁሉ አድኗል ወይስ አላዳንም ነው። የሰው ልጅ የሚድ ነው የክርስቶስ ኢየሱስን በክርስቶስ ኢየሱስ አምኖ ሲጠመቅ ነው የሚድ ነው በአዳም ምክንያት ከመጣው ማለት ወይንስ የሰው ልጅ ክርስቶስ ኢየሱስ በመስቀል ላይ በተሰቀለ ጊዜ ደሙ ባፈሰሰ ጊዜ በሞተ ጊዜ የሰው ልጆች ሁሉ በአዳም ምክንያት ከመጣው ነገር የዳኑት የሚለው ጉዳይ ዋነኛው ፖይንት ነው። የመጀመሪያው ልዩነታችን የተፈጠረው ኢየሱስ ክርስቶስ የሰው ልጆችን ሁሉ አብራራላችኋለሁ ምን እያለ እንዳለን። አይ ኢየሱስ ክርስቶስ የሰው ልጆችን ሁሉ አላዳንም የሚል አካላት ስላሉ ማለት ነው። አሁን ሚኪያስ እየተቸ ያለው የአኬም ቡድን ነው። አኬ የሚሉት ስቲል እኔ ቢብሊካል ነው ብዬ አስባለሁ። ሰው ማመን አለበት ወደ ክርስቶስ ኢየሱስ ህብረት ለመምጣት ማመን አለበት። በወንጌል እውነት መዳን አለበት፣ መጠመቅ አለበት ምናምን ደን ክርስቶስን የሚመስል ህይወት መኖር አለበት። የዛኔ ነው በዛ ማመን ውስጥ
የተገቡ ተስፋዎች በሙሉ እዛ ሰው ላይ ኢፌክቲቭ የሚሆኑት የሚል ሲሆን በቃ ዳይሬክትሊ መጽሐፍ ቅዱስን ስታነቡት እንደዚህ አይነት ኖሽን ታገኛላችሁ። ይሄኛው እነ ሚኪና ሌሎች በቃ ዩኒቨርሳሊዝም ይባላል፣ እነሱ የሚያወሩት ዩኒቨርሳሊዝም ይባላል። ክርስቶስ እኛ እዚህ ጋር ማመናችን ነው ወይ ለውጥ የሚያመጣው? ምክንያቱም ኦልሬዲ መስቀል ላይ ዓለም ሁሉ አልዳንም ወይ? ዓለም ሁሉ ድኗል። እኔ እነሱ አርጊመንት ምንም ሴንስ የማይሰጠኝ ለምሮ ከኛ ጋር የምትታገሉት ዓለም ሁሉ ከዳነ ዓለም ሁሉ ከዳነ ኑ ወደ ቤተ ክርስቲያን ለምሮ የምትሉት እንድንድን ነው አይደል? እናንተ ጋር ሄደን እንድንድን ነው አይደል የፈለጋችሁት? እናንተ ጋር ሄደን እንድንድን ዓለም ሁሉ ድኗል። ስለዚህ ሰው የሚያምነው መዳኑን ማለት አሁን አምኖ የሆነ ነገርን መቀበል ሳይሆን እዛ ጋር የሆነለትን ነገር ማወቅ የነሱ ማመን ፎርሙላ ተደርጎልሃል እኮ የሚለውን እንዲያውቅ ማድረግ ነው። ኦኬ እኔ አሁን አውቃለሁ፣ እሺ ስለዚህ ድኛለሁ። ራይት ክርስቶስ የሚባል የእግዚአብሔር ልጅ አምላከ ወሰብ ከቅድስት ድንግል ማርያም የተወለደ በጴንጤናዊ ጲላጦስ ዘመን የሞተ የተቀበረ ከሙታንም በሶስተኛው ቀን የተነሳ አሁን በእግዚአብሔር ቀኝ ያለ በሕያዋንና በሙታን ላይ ሊፈርድ የሚመጣ ንጉስ ጌታ ገዢ እንደሆነ አምናለሁ። ድኛለሁ። ሴንስ አይሰጥም፣ የነሱ ሴንስ አይሰጥም። ዓለም ሁሉ ድኗል ምናምን የሚለው መድኃኔዓለም የሚለው ስም ይመስለኛል ትንሽ ኮንፊውዥን ያመጣው። መድኃኔዓለም ማለት የዓለም መድኃኒት ማለት ነው። ስለዚህ መድኃኒትነቱ ለዓለም ነው። ስለዚህ ሲሞት ለዓለም ሞቷል። ስለዚህ የሞቱ ጉዳይ ዓለም ላይ ላሉት ለእያንዳንዱ ግለሰብ አፕላይ ይደረጋል የሚል ነው የነ ሚኪያስ ግሩፕ። የሚድነው የሰው ልጅ በጌታ በኢየሱስ ክርስቶስ ካዳመርክ የሚድነው ሲጠመቅ ነው የሚሉ ወገኖቻችን ስላሉ ማለት ነው። ሲጠመቅ ነው ሚድነው የሚሉ ወገኖቻችን አሉ። ያ ከምን ጋር ይጋጭበታል? ሲያምን ነው ሲጠመቅ ነው ሚድኑ የሚለው አሉ። ያ ከምን ጋር ተጋጨበት? ኦልሬዲ ቀራኒዮ ላይ ሆኖ ዓለምን አስታርቆ የለም ወይ? ከዓለም ጋር ታርቆ የለም ወይ? ዓለምን አላዳንም ወይ? ስለዚህ ገና መጥቼ እኔ የማደርገው ነገር ተደርጎ መዳን ለምን ይወራል ነው የሚያስ ዩኒቨርሳሊዝም ይባላል። ባይዞ ዩኒቨርሳሊዝም የሱን እንደ ሞር እንትን የሚለው ባለፈው ማን ቤት ነው ሳነብ የነበረ አንድ እንትን አለ። እሱን ላንብብላችሁ። የጎርጎሪዮስ ግሪጎሪ ኦፍ ኒሳ ማለት ነው። ጎርጎሪዮስ ዘኖሲስ ማለት ነው። እንደዚህ ይላል። ባለፈው አንብቤላችኋል የምታስታውሱ። ይሄንን ነው ቀጥታ እያስተጋባ ያለው ሚኪያስና የሚኪያስ ጀማ ማለት ነው። ሂስ የሚለው የእግዚአብሔር ለማለት ነው። ጋድስ ኤንድ ኢዝ ዋን፣ የእግዚአብሔር መጨረሻ አንድ ነው። ይህን ጎርጎሪዮስ ዘኖሲስ ነው የሚያወራው። ኦን ዘ ሶል ኤንድ ሪዘረክሽን፣ በነፍስና በእንተ ነፍስና በእንተ ትንሣኤ። ስለዚህ የእግዚአብሔር መጨረሻ አንድ ነው። ኦኬ፣ የእግዚአብሔር መጨረሻ አንድ ነው። ኤንድ ኦንሊ ዋን፣ ኤንድ ዋን ኦንሊ፣ አንድም ብቻ ነው። ኢት ኢዝ ዲስ፣ ይሄም የሚከተለው ነው። when the complete whole of our race shall have been perfected from the first man to the last, ሰውነታችን ስብዕናችን የሰው ዘር በሙሉ ከመጀመሪያው ሰው እስከ መጨረሻው ሰው ያለው ፍጹም እንዲሆን ነው። perfected እንዲሆን ነው፣ ፍጹም እንዲሆን ነው። some having at once in this life being cleansed from evil, አንዳንዶቹ በዚህኛው ዓለም ሆነው ከክፋት ይነጻሉ፣ ክሊንስድ ይሆናሉ። others having afterwards in the necessary periods being healed by the fire, የተጠበቀላቸው ጊዜ ከመጣ በኋላ አንዳንዶቹ ከሞቱ በኋላ ደግሞ በእሳት ውስጥ አልፎ ይድናሉ። በእሳት እንደመዳን ነው የሚለውን ቆሮንቶስ ላይ ያለው ማለት ነው። በእሳት ውስጥ አልፈው ይድናሉ። ሌሎቹ እዚሁ ምድር ላይ ያሉ ፐርፌክትድ ይሆናሉ ከኢቭን። ሌሎቹ ደግሞ መሀል ላይ ያሉት ምን ይላሉ? በእሳት ውስጥ ያልፋሉ፣ ይድናሉ። others፣ ሶስተኛዎቹ ግሩፖች having in their life here been unconscious equally of good and evil፣ በዚህኛው ዓለም እያሉ ስለ መልካም ሆነ ስለ ክፉ በቂ እውቀት ያልነበራቸው፣ ያንን ነገር ያላስተዋሉ ያላወቁ የነበሩ to offer to every one of us participation in the blessing
which are in him እነዚህ ደግሞ በሱ ኦኬ በሱ በክርስቶስ ኢየሱስ ያለውን መልካምነት ምክንያቱም ክፉንም መልካሙንም ኮንሺየስሊ ስላላወቁ በክርስቶስ ኢየሱስ ያለውን መልካምነት ከማግኘት አይጎሉም which the scripture tells us መጽሐፍ ቅዱስ እንደሚነግረን A has nothing nor ear heard nor thought ever reached አይንም ያላየው ጆሮም ያልሰማው በሰውም ልብ ፈጽሞ ያልታሰበውን ተብሎ የተነገረው ይሄ ነው እና በዚህ ዓለም ያሉ ለምን የእግዚአብሔር መጨረሻ አንድ ነው and one only አንድ ብቻ ነው ብሎ ስለሚያምን ዩኒቨርሳሊስት ነው ባይዘው ጎርጎሪዮስ ተኖሲስ ማለት ከካፓዶሻን ግሬት ፋዘሮች መካከል አንዱ ነው ካፓዶሻን ፋዘርስ ከሚባሉት ስለዚህ ይሄንን ነው እነዚህ የሚያስተጋቡት አሁን እነማን እነ ሚኪ እነ ሚኪያስ እና የሱ ጀማ ይሄንን ነው ያስተጋቡ ያሉት ኦኬ ያስተጋቡ ያሉት ስለዚህ አሁን አምነ ተጠምቀ ምናምን የሚለው it doesn't make any difference ማለት ነው ምክንያቱም የእግዚአብሔር መጨረሻ አንድ ነው በክርስቶስ ዓለሙን ታርቋል በክርስቶስ ሁሉን ከራሱ ጋር አስታርቋል ስለዚህ እኛ አሁን አሃ ለካ እንደዛ ሆኗል ነው ምንለው እንጂ አሃ ነው እንደዛ ሆኖልኛል ኦ ማይ ጋድ እንላለን አይነት ነገር ነው እንጂ our faith ዴስቲኒያችንን ዲተርማይን አያደርገውም ፍጻሜያችንን አይወስነውም የሚል አይነት እንትን የላቸውም ማለት ነው ሶ ይሄም ልዩነት አለ ባይዘ ይሄን ሁሉ አቅፎ ነው ሙሉ ወንጌል የጌታ ራት ብላ የሚሉት ወደ ራሳቸው ቶፒክ እኛም የሚጎትቱት ማለት ነው ይሄንን አውሩ መጀመሪያ ፍጥረት ሁሉ ድኗል ወይስ ያመነ ብቻ ነው የሚድነው የተወገዘ ትምህርት የተባለ አለ እሱን አጽዱ መጀመሪያ የሙሉ ወንጌልና የፔንቴኮስታሎች ነገረ ድነት በዚህ ገብተው በዛ ወጥተው ዩካሪስታቸው ባፕቲዝማቸው በዚህ ገብተው በዛ ወጥተው ለምን እዛ ኪሊማንጃሮ ላይ ወጥቶ ታች እንትን አይወርድም ጉርጓድ ውስጥ አይወርድም ምን አፋላችሁ መጣችሁ ያን ልታወሩ ይሄ እኮ ዶግማቲክ ኢሹ ነው ይሄንን ጨርሱ መጀመሪያ ጨርሱ yep let's go okay ብሩ ተበልቼ እንደዚህ ሻይ በለኝ በምን የተነሳ ይመስልካል ይሄንን እንለፈው ማርያም መልክ እንዳምላክ መልክ ያለ ነው ካለ በኋላ እንዲህ ይላል መጨረሻውን ብቻ አጥቼ ነው የቤተ ክርስቲያን ልጆች አክብሯት እርሷ መድኃኒታችሁ ናትና እዚህ ላይ ነው መድኃኒት እግዚአብሔር ነው እንጂ የሚሉት ማለት ነው በሉላችሁ የቤተ ክርስቲያን ልጆች በሉ ምናችሁ ናት ንገሩኝ እንጂ እስኪ ጥያቄ ልጠይቃችሁ የክርስቶስ ሥጋ ከማን የተነሳ ነው ስለዚህ ድንግል ማርያም ምንድን ናት መድኃኒት ናት ታዲያ እኔ ሰውየውን ለምንድን ነው ያወገዛችሁት አምሶ ሶሪ ያ ጥቁሩ እንደኔ ጠቆር ያለው አባት አለ አይደል ቆቤ ደፎ ምናምን ሶሪ ሰውየው ስላሉ እሱን አባት ለምንድን ነው የተቃወማችሁት አይባልም በቴሌግራም ግሩፖቻችሁ ላይ ጻፋችሁ ከተዋህዶ በኋላ የማርያም የነበረ የገሌ የነበረ የሚል የለም ለምን በቃ ተዋህዶታል የራሱ አድርጎታል ገንዘብ አድርጎታል ስለዚህ የማርያም ሥጋ አይባልም የማርያም ደም አይባልም የክርስቶስ ነው እያሉ ጽፈውበታል ገብተውበታል ላይፍ በመደዳ ለምን ነው ዝም ያሉት የነሳው ሥጋ የማንን ነው የማርያምን ነው ስለዚህ ማርያም ምንድናት መድኃኒት ናት እውነትህን ነው እስቲ እናጨብጭብለት ለዚህ ለእንደዚህ አይነት ቀፋፊ ትምህርት በድጋሚ እናጨብ ይህንን ተሸክሞ ሙሉ ወንጌል የጌታ ራቷ ምናምን ይለኛል መጥቶ ይህንን ተሸክሞ ማለት ነው ሂዱና ይህንን አጽዱ መጀመሪያ ኦኬ ይህንን አጽዱ እኛ እናጨበጭብላችኋለን እየመጣን እዚህ ጥምቀት እንጠመቃለን የምንጠመቀው ያ ማየገቡ ከማን የተገኘ ነው ከድንግል ማርያም የተገኘ ነው የምንጠጣው ደም ከማን የተገኘ ነው ከድንግል የተገኘ ነው እንደውም ይኸውላችሁ
እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባይ ኧረ አጨብጭብ። እኔ ልክፈት ወደ አይውሽ የሆነ ሌላ ስልክ ቢኖር አቀናብሬ የሆነ ነገር እዚህ ጋር ከፍትላችሁ ነበረ። ኦኬ ከማን የተገኘ ነው? ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባይ ሪዝጋስ ጫር ይላል ድንግል ሆይ እችንማ አቀናብራለሁ። እዚች ቁጭ አንዱን በዩቲዩብ አንዱን በእንትን አድርጌ አቀናብራለሁ። ከዛ እናጨበጭባለን መጨረሻ ላይ እዚቹ ኦንላይን ያቀናበርኳትን ስሟን ጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው አባይ ሪዝጋ ልንመላለስ ስንመጣ ከድንግል ማርያም የተገኘ ነው። የምንጠጣው ደም ከማን የተገኘ ነው? ከድንግል የተገኘ ነው። እንደውም ይኸውላችሁ እግዚአብሔርን ሳናገኘው አስቀድመን ያገኘናት ብትኖር ድንግል ማርያም ናት። ለዚህ ነው እስቲ ልንመላለስ ስንመጣ የምናገኘው ይህንን ነው። እሺ እንደሱ እናደርጋለን በሉ። ከታች ኮሜንት ላይ ኖ በብርሃኑ ተመላለሱ። እሺ እንደሱ እናደርጋለን በሉ፣ ታዝዙ። ምክንያቱም መተን የምንመላለስበትን ብርሃን ስሙ። ይላል ድንግል ሆይ ማርያም መልክ እንዳምላክ መልክ ያለን አንቺን የወደደ እግዚአብሔርን ወደደ። አረ እንዲህ አይደለም። እንደውም አንቺ ከወደድሽኝ እግዚአብሔር ይወደኛል፣ አንቺ ከጠላሽኝ እግዚአብሔር ይጠላኛል ይላታል። አረ ወገን አጨብጭብ አጨብጭብ። እሷ ከወደደችን ነው እግዚአብሔር የሚወደን። እሷ ከጠላችን ራሱ እግዚአብሔር አይወደንም፣ ይጠላናል። ወገን አጨብጭብ አጨብጭብ አጨብጭብ። አንቺ ከወደድሽኝ ማን ይወደኛል? አንቺ ከጠላሽኝ ማን ይጠላኛል? እሺ እንደሱ እናደርጋለን። መቼስ መዝሙሩን ሰምተን እንትን አንልም፣ እንደሱ እናደርጋለን። አጨብጭበን ያማን። እሺ ይህንን እንለፈው። ሊቃውንቶቹ እንዴ የጠመጠሙት እኮ ናቸው የሚናገሩት። ከዛ ይመጣና እዚህ ጋር ደግሞ ምንም ማድረግ የሌለው ቲክቶክ ላይ የፈመሰው ደግሞ ይመጣና አስተምሮ አይደለም ይላል። ተው እንጂ አእምሮ። በቀራንዮ አደባባይ ብቻዋን ቆማ በሱ ፊት ያለቀሰችውን እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋን የሚያድነን ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለእኛ ቤዛ የሚሆን። የእሷ ህሊና ነው ቤዛችን፣ የእሷ እንባ ነው አዳኛችን። ኧረ እንዘምር ዘምር ዘምር ዘምር። ተመላለስበት ብርሃን ስሙ። በቀራንዮ አደባባይ ብቻዋን ቆማ በሱ ፊት ያለቀሰች ምንመላለስበት ብርሃን እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋን የሚያድነን ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለእኛ ቤዛ የሚሆን። ህሊናዋ ቤዛችን፣ እንባዋ አዳኛችን። ኧረ ወገን አጨብጭብ አጨብጭብ። በብርሃን ነው የምንመላለሰው። ብርሃኑን ሰማችሁታል? መስቀሉ ላይ ያረሳት እግዚአብሔር ሰው ይረሳ ዘንድ ሰው አይደለም ተብሎ ተጽፏል እና እንደ ትሬኒንግ ነው ይላል ቀሲስ። እንደ ትሬኒንግ ነው በዚያ ሁሉ ነገር ውስጥ ያሳለፋት። ይሄኛውን ተውት። ቀሲስና መምህር በረከት አዝመራው ጥሩ ሙድ ይዘዋል። የዛን ቀን ባይዞ የዛ ሪያክሽንም ጭምር ነው የምሰራው። ደህና በሆነ ቦታ በራሳቸው በኑፋቄ ይጨማለቁና ስኬፕ ጎት የሚባለው እኛ ነን። ይመጡና እኛ ላይ ነው የሚወርዱት። በተለይ ቀሲስ በመደዳው እየተመቱ ከሆነ ጴንጤ ላይ ነው ዱላ ይዘው የሚመጡት። ማሳረጊያቸው ጴንጤ ነው። ይቅርታ እግዚአብሔርን በመበደሉ ሰሎሞን ከዙፋኑ እንደወረደ አዳምም እግዚአብሔርን በመበደሉ ከዙፋኑ ከገነት ወደዚህ ዓለም ተሰዷል። ከዙፋኑ ወደዚህ ዓለም ተሰዷል። የት ነበር አዳም? እነዚህ ሰዎች ሚስማር ሊያዘንቡብን ነው። ስሙ ስሙ
ይቅርታ እግዚአብሔርን በመበደሉ ሰሎሞን ከዙፋኑ እንደወረደ አዳምም እግዚአብሔርን በመበደሉ ከዙፋኑ ከገነት ወደዚህ ዓለም ተሰዷል። ከዙፋኑ ከገነት ወደዚህ ዓለም ተሰዷል። ስለዚህ እዚህ ዓለም አልነበረም ማለት ነው። እንቀጥል። ኋላ ከተራበ ከተጠማ በኋላ ሰሎሞን እንደገና በቀለበቱ ወደ ዙፋኑ እንደተመለሰ ከተራበ ከተጠማ በዚህ ድግምት ማጽደቂያ ታሪክ ነው። ይህ ታሪክ በቀለበቱ ጅኒዎች ቤተ መቅደሱ እንዲሰራ አደረጉ። ምን መጽሐፍ ላይ ነው ያለው? ምን ኦፍ ሰሎሞን ላይ ነው ያለው ይህ ታሪክ። አንድ አፖክሪፋል የሆነ መጽሐፍ አለ። ከዛ ታሪክ ላይ የተገኘ ነው ይህ ታሪክ እና በቀለበቱ ነው ጅኒዎችን የሚቆጣጠረው ምናምን እና እነሱን ትሪክ እያደረጋቸው ቤተ መቅደሱ እንዲሰራ። ስለዚህ በጅኒ የተሰራ ቤተ መቅደስ ውስጥ ነው እንግዲህ እግዚአብሔር ያርፍበታል ብሎ የሚያስተምሩት ማለት ነው። መሐመድ ከዛ ላይ ነው የኮረጀው። ይሄ ቀድሞ የነበረ እኮ ነው የአይሁድ ታሪክ ውስጥ ነው ያለውና መሐመድ ከዛ ላይ ኮረጀ። ያ ጥበበ ሰለሞን ላይ አለ። መሐመድ ከዛ ላይ ነው የኮረጀው ይሄንን። ኦኬ። እና በጥበቡ ቀለበቷን ተጠቅሞ ወደ ዙፋኑ ድጋሚ ተመለሰ። ዋት ከተቸገረ በኋላ ዳግማዊ ማነው ቀዳማዊ አዳም እስከነ ልጆቹ በአማናዊት ቀለበት በድንግል ማርያም ወደ መንግስተ ሰማያት ተመልሷል። ይሄ ጥፋት እኮ መሰናክል እኮ ነው። በማርያም በኩል ወደ መንግስተ ሰማያት ነው የተመለሰው ሰለሞን። ኖ በብርሃኑ ማን ብርሃኑ ጁላ ነው። ሁለቱም እኮ መሰናክል እኮ ነው። ሰው እኮ አይደለም። የሰው አይሆንም እኮ መቼም እኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ እኮ ሰው አይሆንም እኮ። እውነቴን ነው። እና ድግምት ምናምን በዛ ነው የሚለማመዱት። የቀለበት የምናምን የሆነ እቃ አምጣልኝ እዛ ላይ ልድገምልህ ምናምን ጭዌ ከዛች ነው የምትመጣው። ኦኬ ያ አይ ቲንክ የመጨረሻውን እናያለን። አጋፔ አንተ ቪዲዮዎች ውስጥ የኔ ነው ለካ ትልቁ ቪው 1.1 ሚሊዮን የታየው የኔ ቪዲዮ ነው። ይመችልህ። በዛው ይዛችሁ ለቤቴዶ የሰነጠቁትን ቃል ለቃል በደላችሁ እመቤታችንን እግዚአብሔርን ክዳ እመቤታችንን የያዘች ነፍስ ብትሞት እንኳን ትድናለች፣ ትነሳለች ነው ያልኩት። ወደ ማን ትደርሳለች ማለት ነው? በእመቤታችን ወደ ስላሴ ትደርሳለች። ቆይ ፈቂዶ በውስጥ ትምደሰን ተገመረ በማይጸን ድንግል ታዲያ ለኩሉ ኃይል ለበሰማያት ነው ይደራረለ ሰው ላድን ማለት ጊዜ ወደ ድንግል ማርያም ከመጣ ይዳንስ ወደ ድንግል ማርያም ነው ቆም ይሄ ያድን ወደ ዋት ሊቃውንቱ ተሰብስበዋል። እዚህ ጋር አሁን ፒኤችዲውን የሰራው ወንድማችን ዳዊት አለ፣ ዲያቆን ዳዊት አለ፣ መዝሙረ ያሬድ አለ፣ ሌላ ማን አለ? መምህር የሚባሉ ሁለት አሉ። ከዛ ዘማርያም ደግሞ ቅብልጭ ብሎ ተቀምጦላቸዋል እዚህ ጋር እና እዚህ ጋር ደግሞ በዝውውር ከኛ ቤት ሄደዋል። እኔ ልዳን ካልኩ ማርያም ጋር ነው የሚሄደው። ዋት ኧረ ይሄማ ትንሽ አንደኛ ያስጨበጭባሉ። መጽሐፍ እንደሚናገር ልዳን ካላችሁ እናንተ መጽሐፍ ቅዱስን የምታነቡ ሆይ የቃሉ እውነት ይበራላችሁ ሆይ የአብርሃም ወደ አባቱ ያመጣችሁ ሆይ ልዳን ስትሉ ወደ ማን ሄዳችሁት? ኮሜንት ላይ ጻፉልኝ። ልዳን ባላችሁ ጊዜ ወደ ማን ሄዳችሁት? ጻፉልኝ። ልዳን ባላችሁ ጊዜ ወደ ማን ነው የሄዳችሁት? ኮሜንቱን አጥለቅልቁት። ያ መንገድ እንዲሆናችሁ ወደ ማን ሄዳችሁት? እውነት እንዲሆንላችሁ ወደ ማን ሄዳችሁት? ህይወት እንዲሆንላችሁ ወደ ማን ሄዳችሁት? ወደ ኢየሱስ። እዚህ ጋስ ይሄው ራሱ ባይዞ የቅድም የማርያም ደም ነው የማርያም ስጋ ነው ሲል የነበረው ነው እያወራ ያለው። ስሙልኝ። ልዳን ስል ወደ ድንግል ማርያም ነው የሚሄደው። ልዳን ስል ወደ ድንግል ማርያም ነው የሚሄደው። ኧረ በብርሃኑማ መመላለስ አለብን። ለዚህኛው ተመላለሱ። አጨብጭብ። እንድትለብሱ ያዘለኝ ልንመላለስ ስንመጣ ምን ሰማውን ተመልከቱ። ከሊቃውንቱ አንደበት
ጊዜ ወደ ድንግል ማርያም ከመጣ ሊዳን ስል ወደ ድንግል ማርያም እኮ ሄደ። ሊያድን ወደ ድንግል ማርያም መጣ። ከዛ ደግሞ ሊዳን ስል ወደ ድንግል ማርያም ነው ሄደ። አጨብጭብ። ያ ይሄ ብርሃን ይቅርብን እያላችሁ ኮሜንት ላይ ጻፉ። ሙሉን አይደለም ይቅርብን ብቻ። ይሄ ብርሃን ጻፉልኝ ኮሜንት ላይ ይቅርብን እያላችሁ ማለት ነው። ይሄ ብርሃን ምን ይበልብን? ያው ምን ሰማው ከሊቃውንቱ አፍ የምንሰማው ብርሃን ምን ይበልብን? ምዕመናን ይቅርብን። እዛው እናንተ አብሩና ብሩበት። ኦኬ ይሄ ብርሃን ይቅርብን። መዳን ስፈልግ ወደ እመቤቴ ነው የሚሄደው። ኖ መዳን ስፈልግ ወደ ልጇ ነው የሚሄደው። እሷም ቢሆን እሱ ሚላችሁን አድርጉ ነው ያለችው። እሷም ቢሆን እሱን ስሙት ነው ያለችው። አባት ከላይ እሱን ስሙት የምወደው በእርሱ ደስ የምሰኝበት ልጄ ነው ብሏል። ኦኬ ነቢያት መጡ ተራራው ላይ እሱን ስሙት አሉ ደቀ መዛሙርቱን። እሱን ስሙት። ነቢያት ወደ እርሱ ነው የጠቆሙት። እናቱ ወደ እሱ ነው የጠቆመችው። አባት ከላይ ወደ እሱ ነው የጠቆመው። እዚህ ሊቃውንቱ በብርሃን እንድንመላለስ ምን አይነት ብርሃን እየነገሩ ነው ያሉት? ወደ እናቱ ነው የምንሄደው። ምን ለማግኘት? መዳንን ለማግኘት። እንዳን ስንል ምንፍቅና ነው ይሄ። ይሄን ብርሃናችሁን እዛው እናንተ አብሩበት፣ እዛው ጧፏችሁን ፈታ በሉበት። አንመጣም። ይህ ብርሃን ምን ይበልብን ምዕመናን? ይህ ብርሃን ምን ይበልብን? ጻፉ ኮሜንት ላይ። ይሄ ብርሃን ይቅርብን፣ ይቅርብን፣ አንፈልገውም። በዚህ ብርሃን አልተመላለሳችሁም ብሎ እግዚአብሔር ገሃነም ይላከን። ለምን ለመዳን እናታችሁ ጋር ወደ እናቱ ለምን አልሄዳችሁም ብሎ እግዚአብሔር ወደ ሲኦል ይላከን። የፈሰሰው ደም ቁርባን የምትወስዱት የእናቱን ነው፣ ከእናቱ የመጣ ደም እኮ ነው፣ ለምን ያንን አልተቀበላችሁም ብሎ ሲኦል ይላከን። እኛስ ኖ የገዛ ደሙ ነው ብለን ሲኦል እንግባ። በገዛ ደሙ ያዋጃትን አይደል? የእግዚአብሔርን ቤተክርስቲያን የገዛ ደሙ ነው የእናቱ ደም አይደለም ብለን እኛ ገሃነም አንፈልገውም። ይህንን ብርሃን አንፈልገውም። እዛው እናንተ ተመላለሱበት። እኛ ግን በጣም ስለምንወዳችሁ ተመላለሱበትን ብለን አናቆም። ውጡ። በጣም ፎልስ ላይት ነው እሱ፣ የውሸት ብርሃን ነው። ውጡ፣ ውጡ። ሰሞኑን እንሄድባቸዋለን እነዚህ ቪዲዮዎች ላይ፣ እነዚህ ሀሳቦች ላይ ደጋግመን እንሄድባቸዋለን። እንዳልኳችሁ ያው አንብበን ወይም ጽፈን ሲደብረን በእነዚህ ነው ፈታ ምንለው እየመጣ ማለት ነው። እንዝናናባቸዋለን፣ ምናምን እንቀልድባቸዋለን፣ እናጨበጭብላችኋለን፣ እንስቅባቸው። ለምን? የእግዚአብሔር ክብር ላይ የሚሳለቅ ፍጥሩን ከፍ የሚያደርግ ብሏል እኮ ምረታብ። እኛ ክርስቲያኖች አይደለንም፣ እኛ ኦርቶዶክሶች ነን። ክርስቲያኖች የሚለው ስላቅ ነው። በአንጾኪያ ለመጀመሪያ ጊዜ ክርስቲያኖች ተብሎ በስላቅ መልክ ነው የተቀመጠው። እኛ ክርስቲያኖች ሳንሆን ኦርቶዶክስ ነን ብሎ አውደ ምሕረት ላይ ሲያወራ ነበር። ራይ ያ ባይዞ ትክክል ነው እሱ ነገር። ክርስቲያንስ ከምትባሉ አንድ ወንድም ሲናገር ሰምቻለሁ መሰለኝ እንደዚህ አይነት ነገር። ክርስቲያንስ ከምትባሉ ማርያንስ ብትባሉ ይገላል። እናንተ ማርያማውያን ናት ክርስቶሳውያን፣ ማርያማውያን። ለመዳን ወደ ክርስቶስ ሳይሆን የምትሄዱት ወደ ማርያም ስለሆነ የምትሄዱት ማርያማውያን፣ ማርያንስ ብትባሉ ሞር እናንተን ፊት ያደርጋቸዋል። በተለይም እዚህ ያለውን የኢትዮጵያን ኦርቶዶክስ ነው የምላችሁ። ሌላው በዚህ ልክ አይደለም። ባይዞ ኦርቶዶክስ ብራንቾችን ካያችሁ በዚህ ልክ አይደለም። አሮ ነው ካቶሊኮቹ ራሱ በዚህ ልክ የሚያገኗት አይመስለኝም። በዚህ ልክ ማለት ለመዳን ማርያም ጋር ሄዳለሁ ዋት ኑ እናንተ ሸክም የከበዳችሁ ወደ እኔ ኑ። ለምን ወደ እናቴ ሄዱ አላለም? እናንተ ሸክም የከበዳችሁ። መቼስ ቃርጣ ተሸክሙ አይደለም ሸክም የከበዳቸው፣ የጉሊት ዕቃ ተሸክሙ አይደለም። የኃጢአት በርደን ያለባችሁ፣ የኃጢአት ሸክም ያለባችሁ፣ መዳን ያለባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ወይ ወደ እኔና ወደ እናቴ ኑ አይደለም፣ ወይ ወደ እናቴ ሄዱ አይደለም ያለው፣ ወደ እኔ ኑ። እዚህ ጋር ሊቃውንቱ ምንድን ነው እያሉ ያሉት? መዳን ስፈልግ ወደ እኔ ኑ ወዳለው ክርስቶስ ሳይሆን ወደ እናቱ ነው የሚሄደው። እናቱ ጋር ብትሄድ እኮ እናቱ ኦልሬዲ ቃና ላይ ካለችው ውጭ አትልም። እሱን ስማው ነው የምትልህ እናቱ ጋር ብትሄድ ራሱ።
ይሄ አምልኮ ተሰብ ነው፣ የሰው አምልኮ ነው። ሰውን የማክበር ሰውን የማምለክ አባዜነት ነው። ጣዖት አምልኮ ነው። አሁን የሰማነው ለመዳን ወደ ማርያም ሄዳለሁ ጣዖት አምልኮ ነው። እንደዚህ የምታምኑ ጣዖት ታመልካላችሁ። ማርያምን ታመልኳታላችሁ። ለመዳን አዳኝ እግዚአብሔር ነው አይደለ? ሆሴ ምዕራፍ 2 ቁጥር 10 ላይ ማዳን የእግዚአብሔር ነው ይላል አይደለ? ትንቢተ ሆሴዕ ላይ ማዳን የእግዚአብሔር ነው። እዚህ ጋር ሊቃውንቱ ምን አሉ? ለመዳን ወደ ማርያም እንሄዳለን። ስለዚህ ማርያም አዳኝ ናት። ስለዚህ ማርያም እግዚአብሔር ናት። ስለዚህ ኤኒ ካይንድ ኦፍ አምልኮ አዶሬሽን ወርሺፕ ምናምን ትቀበላለች። ጣዖት አምልኮ ነው፣ ታመልካላችሁ። እንደዚህ የምታምኑ ጣዖት ታመልካላችሁ። ጣዖት አምላኪያን ናችሁ። አማኒ እወድ ነበር። እንደዚህ አይነት ኮሜንት እየጠበኩ ነው። እስካሁን የለም። ብዙ ኦርቶዶክሳውያን ፎሎ ስለፍታል። እወድ ነበር ቀለልክብኝ ምናምን የሚል ኮሜንት እየጠበኩ ነበር። ለምን ደግሞ አጽፉት? ተስማማችሁ ባወራሁት? አማን አከብር ነበር ግን ቀለልክብኝ ምናምን ለምን አትሉ? ለመዳን ወደ ማርያም መች ነው የምታወግዙት? ይህንን ምንፍቅና፣ እርኩስ የሆነ ምንፍቅና ማለት ነው። በየትኛው የመጽሐፍ ቅዱስ ክፍል ነው ለመዳን ወደ ማርያም ትሄዳላችሁ ተብሎ የተቀመጠው? የትኛው የቤተክርስቲያን አባት ነው ለመዳን ወደ እናቱ ተመልከቱ ያለው? የተረገመ ምንፍቅና። ናና ከኔ ጋር የብሎ ወንጌል እንትን ስጋ ወደሙ ምናምን በለኝ። ናና ቤት ከፍታ ማለት ነው። ስሰማ ነው። ናና ይህን አስተካክል መጀመሪያ። ጣዖት አምላኪ ነህ፣ እሱን አስተካክለው። እናቱን ታመልካለህ ከልጇ ጋር አይደለ? ለመዳን ወደ እሷ ትሄዳለህ፣ ታመልካታለህ። ጣዖት አምላኪያን ናችሁ ስንል አይደብራችሁ። ዲስ ኢዝ ኤግዛክትሊ ዋት ጣዖት አምልኮ ኢዝ። ከእግዚአብሔር ውጭ ለእግዚአብሔር አስክራይብ የሚደረጉ ለእግዚአብሔር የሚነገርላቸው ነገሮች ለፍጡር ማድረግ ጣዖት አምልኮ ነው። እና ጣዖት ታመልካላችሁ። ዋጡት እና በዛ ብርሃን አንመላለስም፣ አንፈልገውም እሱም ብርሃን። ኧረ አሉ የኔ ቤት እኮ ግማሹ እነሱ ናቸው። ይመጣሉ ይመጣሉ። አርሲ ላይ በግፍ እየተገደሉ ነው። በተለይም ፕሮፋይል ተደርጎ ኦርቶዶክስ የሆኑ እየተገደሉ ነው። እና ቪዲዮ የመስራት ፕላን አለኝ፣ ግን ይህኛውን ጣዖት አምላኪነትን እየደገፍኩ አይደለም። እኔ ጣዖት አምላኪነቱን እየደገፍኩ አይደለም። ለመዳን ማርያምን አያታለሁ ወደ እሷ ነው የሚሄደው የሚለውን ደግፌ አይደለም። ሰብአዊነት ስላለኝ ኢትዮጵያዊ ስለሆንኩ ደን ያንን ነገር እያደረሱ ያሉ ግሩፖች ደግሞ ያው ስለማንፈልጋቸው ማለት ነው። ዳስ ዋይ ቪዲዮ ተሰራው ራሱ ምሰራው እና መስራት ኃላፊነት ሰብአዊ ኃላፊነት እንዳለብኝ ይሰማኛል። ድምፅ እንሆን ይገባል። አዎ መጣልኝ። ይኸው ሚቶስ የሚል ሰው አይደለም ሚፖስ የሚል ሰው መጣልኝ። ይኸው ምን አለ? ትንሽ የበሰልክ መስለኸኝ ነበር፣ ለካ ያው ነው ይላል። መጣልኝ ይኸው ዛሬ ጠዋት ጥሩ ኦኬ፣ እሺ አይ ቲንክ እንጨርስ ይመስለኛል። መጣልኝ ይኸው። ኦኬ እምቦልክ እስቲ እንግዲህ ከሰሞኑ ማታ ላይ ምን አስቤ ያለው አድቬንቲስቶች ላይ እየሄድን ያለ ነው። እንደምታውቁት አንዲት ጎበዝ የአድቬንቲስት የነበረች የወጣች እህት አግኝቻለሁ። ኮላቦሬት አድርገን ማታ ላይ መግባት ፕላን አለን። ቀን ላይ ቪዲዮ ስለምሰራ ችግር የለውም። አንድ ቪዲዮ እነሱ ላይ ሰርቼ በዛው ማስታወቂያ ሰራላችኋለሁ። ከዛ እንሄድባቸዋለን ማለት ነው። እንሄድባቸዋለን ዋንስ ፎር ኦል ይሆናል እሱኛው እንትን። ከዛ ወደ ጎረቤቶቻችን ላይ ፎከስ እናደርጋለን እና ምናልባት በዚህ 2 ቀን ውስጥ ነው። ዛሬ አርብ ነው፣ ቅዳሜ ነው ዛሬ። ሰኞ፣ ማክሰኞ፣ ሐሙስ ከነዚህ ከ3ቱ ቀናት በአንዱ ላይቭ ማታ እንገባለን። ያው ቀን ላይ ማስታወቂያ ስለምሰራ የምታዩት ይሆናል ማለት ነው። እኮ የበሰልክ መስሎኝ ነበር። ጣዖት እያመለከ እሱ በስሏል። በጣም ለመዳን ወደ ማርያም እየሄደ በስሏል እሱ። እኛ ለመዳን ወደ ኢየሱስ ነው የምንሄደው ስላልን አልበሰልንም። እንጨርሳለን።
ያ ጸጋና ሰላም ይብዛላችሁ።